ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ከየካቲት 24 2018 ንጋት 12 ሰዓት ጀምሮ በቅርቡ በተሰዋው አርበኛ ማንዴላ እያዩ ስም ዘመቻ በማወጅ በተለያዩ የውጊያ ግንባሮች ድል እያስመዘገበ መሆኑን አስታውቋል። የጎንደር አጠቃላይ ሁኔታ ሰሞኑን በሚደረጉ ሁኔታዎች የተቀየረ ባለበት በዚህ ወቅት ነው ዘመቻ አርበኛ ማንዴላ እያዩ የተከፈተው። በዚህና በወቅታዊ የጎንደር አጠቃላይ የውጊያ እንቅስቃሴዎች ዙሪያ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ የህዝብ ግንኙነት ክፍል ዮሐንስ ንጉሱን አግኝቼዋለሁ መስመር ላይ። ዮሐንስ በጣም ነው ማመሰግነው። እንግዲህ አርበኛ ማንዴላ እያዩ በቅርቡ የተሰዋ የዛ ቀጠና አካባቢ ወታደራዊ አመራር ነው። በመስዋዕቱን አስመልክታችሁ በስሙ ዘመቻ ከፍታችኋል። ከሱን ጀምርና የወቅቱን አጠቃላይ የአውደ ውጊያ ውሎ መረጃውን ታቀብለናለን። አመሰግናለሁ መሳይ። እንደጠቀስከው ዛሬ የካቲት 24 2018 ዓመተ ምህረት የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ በቅርቡ በተሰዋው አርበኛ ማንዴላ እያዩ ስም ስያሜ በመስጠት ዘመቻ አውጇል። ከጠዋቱ 12 ሰዓት ጀምሮ ዛሬ የካቲት 24 የታወጀው የዘመቻ አርበኛ ማንዴላ እያዩ አባ ድምስስ ዘመቻ ከፍተኛ ውጤት እየተገኘ ነው ያለው በአሁኑ ሰዓት። ሆኖም ግን አርበኛ ማንዴላ እያዩ ከፍተኛ ትግል በማድረግ ፋኖን በማድራጀት በማሰልጠን እጅግ አያሌ ምሽጎችን በመሰባበርና በርካታ አሰራሮችን በመዘርጋት ከፍተኛ ሚና የተወጣ ጀግና ነው። በተለይም ደግሞ በቅርቡ በጣም አብነት ሆኖ የነበረው የአድዋ ክፍለ ጦር ምክትል አዛዥ ሆኖ ካለፉት 2 ዓመታት በፊት አገልግሏል። በኋላም የበላይ ዘለቀ እዝ የሰው ኃይል አስተዳደር ምክትል ኃላፊ በመሆን አገልግሏል። በመጨረሻም የሚይሰው ካሳ ኮር 2ኛ ኮር ሰብሳቢ በመሆን እያገለገለና እያታገለ የነበረ ጀግና ነው። በመጨረሻም በቅርቡ በተደረገው ከቋራ ወደ አለፋ ወረዳ ሻውራ በተደረገ ማጥቃት የሻውራ ከተማን ነጻ በማውጣት ከፍተኛ ጀብድ ፈጽሞ ወደር የሌለው ጀብድ ፈጽሞ እየተሰዋ ጀግና መሪ ነው። በሱ ስም የተሰየመ ዘመቻ ማንዴላ እያዩ ተጀምሯል። በዚህ ዘመቻ አያሌ ቁጥር ያለው የጠላት ኃይል የረገፈበት በተለይም ደግሞ ዛሬ የካቲት 24 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ መብረቅ ክፍለ ጦርና አፋብን ጎንደር ጠቅላይ ግዛት እዝ ኪንፋዝ በለሳ ታዲዮስ ታንቱ ክፍለ ጦር በጥምረት ጠላት በሚቆራራባት ደጎማ ዋና ቤዝ በሆነችው ማለት ነው ደጎማ ከተማ ላይ እጅግ አኩሪ ወታደራዊ ታሪክ አስመዝግበዋል። በዚህ አውደ ውጊያ የአብይ ሰራዊት በከፍተኛ ሁኔታ ረግፏል፣ ምርኮም ተገኝተዋል። በቀጠና የነበረውን አውደ ውጊያ ለከፍተኛ አመራሮች ሳይቀር ተገኝተው የመሩት ነው። በዚህ አውደ ውጊያ እንግዲህ እንደሚታወቀው የደጎማ ቤዝ ላለፉት 2 ዓመት ተኩል ያህል ምንም እንኳን ፋኖ ገብቶ መድፈር ያልቻለው ምሽግ የነበረ ሲሆን በዛሬው ዕለት ግን በጀግናው ሰራዊታችን እንቁጥቁጦ ወጥቶ ስብርብሩ ወጥቶ ተደርማምሶ በሰራዊታችን እጅ ገብቷል። የጠላት ኃይል ደግሞ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። ከፍተኛ እንትን ያስተናገደው ጠላት የድረሱልኝ ጥሪ ለበላይ አዛዥ እያደረገ የቆየ ቢሆንም በአቅሙ ደረጃ ተቋቁሞ ራሱን ማውጣት ሳይችል ቀርቷል። በዛሬው የደጎማ አውደ ውጊያ የተደመሰሰ ጠላት ኃይል ከ70 በላይ ሲሆን አሁን ላይ በሚመጡ መረጃዎች ደግሞ ቁጥሩ ወደ 90 ከፍ እያለ እንደሆነ ነው መረጃዎች እየደረሱ ያሉት። ከ65 በላይ የክላሽኮፍ የጦር መሳሪያ እና የቃታ የጦር መሳሪያዎች ተማርከዋል። 45 የወገብ ትጥቆች እንደዚሁም 95 የእጅ ቦምብና ለጊዜው ቁጥሩ ያልታወቀ የነፍስ ወከፍና የቡድን መሳሪያ ተኳሾች በሌላኛው ግንባር አቅጣጫ ተማርኳል ማለት ነው። በመጨረሻም ዳግማዊ ቴዎድሮስ 5ኛ ኮር በሚንቀሳቀስባቸው ቀጠናዎች ሁሉ ያልተቆጣጠራቸው ከተሞች በእጁ አስገብቶ ለማስተዳደር ወታደራዊ ዘመቻዎችን አጠናክሮ ቀጥሏል። በዘመቻ
አርበኛ ማንዴላ እያዩ አባደርምስም የተጀመረው ዘመቻ በከፍተኛ ድል በማስመዝገብ እጅግ አበረታች ውጤት በማስመዝገብ ቀጠና ነጻ በማውጣት ጠላትን በማፍረስ በመምታት በመደምሰስና በመማረክ ተጠናክሮ የተጀመረ ሲሆን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ለመላው ሰራዊታችንና ለመላው ህዝባችን በአርበኛ ማንዴላ እያዩ አባደርምስም ዘመቻ መታወጁን ይፋ አድርጓል። አርበኛ ዮሐንስ፣ ምናልባት የዘመቻ አርበኛ ማንዴላ ተልዕኮ ግቡ ምንድን ነው? ምን ለማሳካትና ምናልባት ከተለመደው በየጊዜው እንደምታደርጉት ከተሞችን በማስለቀቅ ያገዛዙን እንደዚሁ ሰራዊት በከፍተኛ ብቃት እንደዚሁ ድሎችን በማስመዝገብ ጉዟችሁን ቀጥሏቸዋል እና ይሄ ዘመቻ ተልዕኮ ምንድን ነው? ምን ለማሳካት ነው በይፋ የተጀመረው? ምን ያህልስ ጊዜ ይቆያል? የተቀመጠለት ጊዜ ገደብ አለው ወይ? ዘመቻው ከዛሬ የካቲት 24 2018 ዓመተ ምህረት ጀምሮ ላልተወሰነ ጊዜ በግልጽ ላልተወሰነ ጊዜ ዘመቻው ተጠናክሮ የሚቀጥል ሲሆን ዓላማውም ወገናችን ነጻ የማውጣት እንደዚሁም ጠላት እያደረሰ ያለውን የሰብአዊ ጉዳት የንጹሃን ግድያን በመመከት በመቀልበስ ጠላትን አጠቃላይ ከቀጠናው የማጽዳት ተልዕኮ የያዘ እንቅስቃሴና ዘመቻ ነው ማለት ነው። በዚህም ከፍተኛ የሆነ ውጤቶች ናቸው እንግዲህ እየተገኙ ያሉት። አርበኛ ዮሐንስ እንግዲህ በአንዳንድ በተቆጣጠራችኋቸው አካባቢዎች ከህብረተሰቡ ጋርም እየተገናኛችሁ እንደዚህ ውይይቶችን እያደረጋችሁ ነው ያላችሁት። በአደረጃጀትም በኩል በምትቆጣጠሯቸው ቦታዎችን በሌሎችም አካባቢዎች እንደዚሁ ወታደራዊ አደረጃጀቶቻችሁን በማጠናከር ለቀጣይ ዝግጅት ግዳጆች ራሳችሁን እያበቃችሁ እንዳለ የሚገልጹ መረጃዎች በስፋት እየወጣ ነው የሚገኘውና እንደው ስለዚህ እንቅስቃሴያችሁ ባጭሩ ማለት የሚቻል ከሆነ እንግዲህ ብዙ ወረዳዎችን በእናንተ እጅ ይገኛሉ፣ አዳዲስም እየገቡ ነው ያሉት። ያው ከወታደራዊ እንቅስቃሴያችሁ በተጓዳኝ ከተሞችን መልሶ ወደ ሰላማዊ ህይወት በመመለስና ሰላማዊ ህይወት እንዲቀጥሉ በማድረግ አደረጃጀቶችንና እንደዚሁ የከተማ የወረዳ አስተዳደሮችን መደበኛ ህይወታቸውን ስራቸውን እንዲቀጥሉ ለማድረግ ከምንጊዜውም በላይ ኃላፊነት ወድቆባቸዋልና እዚህ ላይስ እያደረጋችሁ ያላችሁት እንቅስቃሴ ምን ይመስላል? መልካም መሳይ፣ እንደጠቀስከው በርካታ ወረዳዎች በእጃችን ገብተዋል። የከተማ አስተዳደሮችም እንደዚሁ በእጃችን ገብተዋል። አነስተኛ ከተሞች፣ የገጠር ቀበሌዎችም በእጃችን ከርመው አሁንም በእጃችን የሚገኙ አሉ። በገጠሩ የቀጠና ቀደም ብሎ በእጃችን የነበሩት አስተዳደር የተተከለባቸው መዋቅር ያላቸው ናቸው። የጸጥታ ስራ የሚሰራባቸው፣ የዳኝነት ስራ የተዘረጋባቸው አጠቃላይ መዋቅር የፋኖ መዋቅር ወይም የአማራ ህዝብ የነጻነት መዋቅር የተዋቀረባቸው ቀጠናዎች አሉ። በአንጻሩ ደግሞ አዲስ ነጻ የወጡ ከተሞችና የገጠር ቀበሌዎች በተጨማሪ የተፈጠሩ በመሆኑ ሁለቱ የጎንደር እዞች ባሉባቸው ቀጠናዎች ማለትም አፋብን ጎንደር ጠቅላይ ግዛትና አፋብን በላይ እዝ በሚንቀሳቀሱባቸው ቀጠናዎች የተቆጣጠሯቸውን ወረዳዎች እና ከተሞች መልሶ በማደራጀት አንድም ህዝብን የመጠበቅ ስራ እየተሰራ ነው። በሌላ በኩል ከህዝብ ጋር ቀጥተኛ ግንኙነት አድርጎ የመምከሪያ እድል፣ የመነጋገሪያ እድል በማግኘት አያሌ ችግሮችን የምንፈታበት እድል፣ ቀጥተኛ ግንኙነት ከህዝባችን ጋር ማግኘታችን በርካታ እድሎችን እንድንፈጥርና ችግሮችን ፈተን አዲስ እቅዶችን እንድንይዝ ያስቻለን ነው።